አላምንም። እግዚአብሔርን ማመን አልችልም። ሄዳችሁ ነገራችሁ ሄርሜላ ጋር እንዳደርኩ ንገራቸው። ከሄርሜላ ጋር አትበልበላቸው። ሩታ ትቆጣለች። ጉድ! ጋሽ አሸብር ወደ ሄርሜላ ሄደ። እሱ በእግሩ አይደለም የሄደው። ጓደኞቹ እና አሚሮ ከመንገድ ላይ ጠልፈውት ነው፣ ቀምተው ጠልፈውት ነው። የሄርሜላ ወስደው አቀበሏት። አያችሁት እንግዲህ ሄርሜላ ጋር ማደሩን ለሩታዬ ንገሩልኝ፣ ሄርሜላ ጋር ሄዶ ነው ያደረው በሏቸው ብሎ ተጨንቋል ማለት ነው። እሷ ደግሞ በአይኗ እየጠቀሰች ሄዳችሁ ንገሯቸው ለኤፍሬም እና ለአብርሃም እያለች ማለት ነው። ጉድ ቤተሰብ ጋሽ አሸብር ለሶስተኛ ጊዜ ተደፈረ። በውሽሚት ደግሞ እኮ መጨረሻ ላይ ምን እንዳለችው ታውቃላችሁ? ከተለያየን ብዙ ጊዜ ከሆነ ዛሬ አብረን ነው የምንተኛው ብላለች ማለት ነው። እንግዲህ አብረው ከተኙ የሚፈጠረውን ነገር የምታውቁት ነው። የሰሞኑ እርግዝና እንዳየር መልኩ እንደ ጎሚስታ ተንፍሶ ነበረ። አሁን እንግዲህ እርግዝናው ጭኛለሁ ልትል ነው በድጋሚ ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ቤተሰቦቼ ተመልሼ መጥቼላችኋለሁ። ይሄ ጮማ ወሬ ሳገኝ የወሬው ጥማት እንደ አንገቴ እንቅል ያደርገኝ ማለት ነው። ታምኔሉ ፊት ጊዜ ለጥፌላችሁ ቀለም እያስደነገጥሽን እያላችሁ ነበረ። ምንም የሚያስደነግጥም ምንም የሚያስደነብርም ነገር የለም ማለት ነው። የለም እንግዲህ ነብሯ ነጌ እንግዲህ ውሽሚት ነብር አየኝ የተበለጌ ማለት ነው። ለማንኛውም ጋሽ አሸብር ብርቁዬ ወደ ውሽሚት ወደ ሄርሜላ ሄዶ ለሶስተኛ ጊዜ ሊደፈር ነው። ምን ሊደፈር ነው? ተደፈረ እንጂ ቤተሰብ እናንተ እንግዲህ ይሄ አሚሮ ነው ማን ነው የሚባለው? አንዱ ደግሞ የአዲስ የዩቱብ ቻናል ተከፍቶ በሱ ቤት ነው የተለቀቀው ማለት ነው። አዲስ የዩቱብ ቻናል ከፍተው ነው እንግዲህ ለዚች ለረጅሙ ልጅ ማለት ነው። እና እንግዲህ ከመንገድ ላይ ጠልፈነው ነው ያመጣ ነው። ከመንገድ ላይ ሲሄድ አግኝተነው ነው ያመጣ ነው። እንዲህ ልታገኙ ቻላችሁ ብላ ስትጠይቅ ስለሱ ጉዳይ ትጠይቂን እየነገርንሽ አልነበረም ወይ? እንግዲህ ሁልጊዜ ሩታ ቤት በር ላይ ነበር የሚቀመጡት መውጣቱና መግባቱ ቼክ ለማድረግ ማለት ነው። ሲወጣ ካገኙት እንግዲህ ቀምተው ለመውሰድ ነበር የፈለጉት። ያው ጋሽ አሸብር ታውቃላችሁ በዚህን ሰዓት የአእምሮ ዘግመተኛ ሆኗል። እቃ በሉት የፈለገ ያነሳዋል፣ የፈለገ ያስቀምጠዋል ማለት ነው። እንደ ብርቁ መሉት። እናም ቤተሰብ አግኝተውት እንግዲህ የውሽሚት ወስደው አቀብለዋታል። ውሽሚት እንግዲህ የምትይዘውን የምትጨብጠውን አታ እንግዲህ እያገላበጠች እየሳመችው ነው። ቂጣ በሉት በቃ እያገላበጠችው። አገጩ ትላላችሁ ጉንጮ የቀረዋት ቦታ የለም። ደግሞ እኮ ምን አለችው? እስኪ ወደኋላ ወደፊት እያለች ይሄ ፖሊስ ማሰልጠኛ እንዴት ነው ሲገቡ ሲያሰለጥሏቸው ኋላቸው ፊታቸው አይደለም ያዩ እና ልክ እንደዛ ዙር እስኪ እያለች ወደዚህ እስኪ ልይ እያለች ምን ያደረገችው? እንዲህ የሄደው እኮ ሚስቱ ጋር ነበረ። ውሽሚትዬ ተረጋጊ። ምን ነው ያዙኝ ልቀቁኛልሽ አንቺ የሄደው እኮ ሚስቱ ጋር የልጁ እናት ጋር እንጂ እኮ ጠላቱ ጋር አይደለም የሄደው ማለት ነው። ምን ነው ከሰውነቱ ቆርሳ የወሰደች መሰልሽ እንዴ? ምን ነው ያዙኝ ልቀቁኛልሽ? አገላበጠችው እኮ እንደ ቂጣ። እናንተ አንቺ ሴትዮ ግን የመሰማመል አለብሽ ውሽሚትዬ። አቤት 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 አቤት። ደግሞ ሰሞኑ ፕራንክ አድርጌ ተደስተን ነበር። በመጨረሻ ጊዜ በማግስቱ ተቀየርክብኝ። እስካሁን ድረስ ያለህበት ነገር ምንድን ነው? የገጠመህስ ነገር ምንድን ነው? ልትነግረኝ እፈልጋለሁ ስትለው ምንም ወፍ የለም ብርቁ ወፍ የለም። እንደዛው እንደፈዘዘ እንዳገጠጠ ነው እንዳገጠጠ። ብቻ አንድ ጊዜ ብቻ አብርሃም ስትለው ወይዬ ብሏት ወይዬ ነው ያልከኝ አለችው ማለት ነው። እንዲሁ ሰማዩ እኮ በጣቷ ልትዋጥጠው እኮ ምንም አልቀራትም። ወይዬ ነው የምታደብርቅ ነው እንዴ ወይዬ ስላለሽ ማለት ነው። ምነው አብርሃም እብድ ነው ያሉሽ እንዴ? አበዳሉሽ እንዴ? አብርሃም እኮ ጤነኛ ነው። በእናንተ ላይ ነው ድራማ እየሰራ ያለው ማለት ነው። ወይዬ ነው ያልከኝ አለችው ማለት ነው። እንግዲህ ምንድን ያለችው? የጠየቅኩ ነገር አልመለስክልኝም፣ ሻወር ውሰድና ከሻወር በኋላ ትመልስልኛለህ ስትለው ብርቁ አዎ መልስልሻለሁ ብሏታል ማለት ነው። እንግዲህ ከሻወር በኋላ ምን እንደሚላት እንግዲህ ነገ የምንሰማ ይሆናል ማለት ነው። ነገር ግን ወደ ሽንት ቤት ወደ ሻወር ቤት ከመግባቱ በፊት ግን አሸብርዬ ታጥበ ከመጣ በኋላ እራት በልተን አብረን እንተኛለን፣ ዛሬ አብረን ነው የምንተኛው፣ አንድ ላይ ነው የምንተኛው ብላው እንግዲህ እርፍ ብላለች።
እርፍ ብላለች። ሰሞኑ አረገዝኩ፣ ተቆረጥኩ፣ ተፈለጥኩ እያለች ነበረ። ያ እርግዝና በማናቀው መልኩ ልክ የመኪና ጎማ እንደሚተነፍስ እርግዝናዋን ተንፍሶ በአየር መልኩ ላፍ ብሎ ሄዶ ነበር። እንግዲህ ጋሽ አሸብር የታደሰ ልጅ የፈረደበት አሁንም በልጅ ሊያዝ ነው። እንግዲህ አስረገዘኝ ልትል ነው። አስረገዘኝ የሚቀጥለው እሱ ነው። ታዲያ አብረን እንደር ካለች በኋላ የሚከሰተውን ነገር እናንተ ምንም እኔ በአንደበቴ መናገር አይጠበቅብኝም። አይጋሽ አሸብርዬ፣ አይጋሽ አሸብርዬ፣ አይጋሽ አሸብርዬ፣ እናቴ እንዶ ካሳዘንከኝ እኔ ልሙትልህ። አይ ወንድሜ፣ አይ ወንድሜ፣ አይ ወንድሜ፣ እንዶ ለሶስተኛ ጊዜ እኮ ነው በዚች ልጅ የተደፈረው። ይሄ ልጅ ተደፈረ እኮ ጭራሽ እኮ ደግሞ የሚገርመው ነገር ለኤፍሬም እና ለሩታ ንገሯቸው። እኔ ሄርሜላ ቤት ሄጄ እንዳደርኩኝ ሄዳችሁ አረ ወይኔ ዘንድሮ ተቃጠለ። ከዛ በኋላ ሄዳችሁ ንገሩት፣ አዎ ሄዳችሁ ንገሩ ብላ እንግዲህ በአይኗ እየጠቀሰቻቸው ነበር ለእነ አሚሮ ማለት ነው። እንግዲህ አሚሮ ማለት ነው አንተ ጭጋግ ፊት ማለት ነው። እኔ ታች ላይ ነኝ፣ የምትፈልጉት ነገር ደውላችሁ ጥሩኝ። ያ ማለት እንግዲህ የነሱ ዘበኛ ነው ማለት ነው። አሁን ዘበኛ ጋርዳቸው ነው የሚፈልጉት ነገርን ሊያቀብላቸው ሩታና አብርሃም ማነው ሩታና ኤፍሬም እንዳይሰሙ ማለት ነው። ነብራየኝ በል። እውነቴን ነው የምልህ። ነጌ እየተንገበገበች መጥታ ታንገበግብሃለች። ይሄ የተጨባረረ ፀጉር አናትህ ነው ሰብስባ የምትይዝህ ማለት ነው። ጀግኒቷ አንበሲቷ ማለት ነው። ስንቶቻችሁ አይደል በሰልፍ ያስለቀሰቻችሁ? ይኸው 15 ቀን በሙሉ እኝኝ ስትሉ የነበራችሁት እኮ በሩታ ነው። እያንዳንድሽ ማለት ነው ከትንሽ እስከ ትልቁ ድረስ ማለት ነው። ነጌም ደግሞ ነብራየኝ በሉ። ውሽሚትም ሆነ የውሽሚት ጭራ ቀረሾች ማለት ነው ትመጣላችኋለች እየተንገበገበች ማለት ነው። ታንገበግብሻለች፣ እንደ እሳት ታቃጥልሻለች ማለት ነው። እያንዳንድሽ ማለት ነው። ማንኛውም እንግዲህ ቤተሰብ ምን የምትደነጋገጡት ምንም የሚያስደነግጣችሁ ነገር የለም ማለት ነው። ዛሬ እንግዲህ የውሽሚት ደጋፊዎች ሲስቁ ነው የሚያደርጉት። ብዙም አትሳቁ። እውነቴን ነው የምላችሁ። እንደው ማልቀስ ነው ያለባችሁ። ነገ እውነቴን ነው ነገ የሚከሰተውን ነገር የምታዩት ይሆናል የምታዩት ማለት ነው። አብርሃም ያው እናንተ እንደምታስቡት ሄርሜላ ጋም ሄዶ ምንም የመጣ ነገር የለም ምንም ማለት ነው። ደግሞ እኮ እናቴ ምን ነው ቡሬ ቡቃሳ የመሰለ ቪዲዮ የምታሳዩኝ? ዛሬ ፍሬም ፊት ጊዜ ከፍሬም ጋር መጣ ነበረ። ፀጉሯ በዊክ የተሰራችው ከዚህ በፊት ከ15 ቀን ከ3 ሳምንት በፊት የተቀረጸ ማለት ነው። አሁን ላይ ደግሞ አብርሃምን ወደ ውሽንቢት ሲሄድ ደግሞ የተቀረጸ አይታችሁታል። ደግሞ አይታችሁታል ወይ? ምንድን ነው አንዳንዴ እኮ የሚያመሳስለው ነገር እንኳ ቪዲዮ ብትሰሩልን ምን አለበት? ምን አለበት? ይሁን ግድ የለም። እንግዲህ የጋሽ አሸብር ደጋፊዎች እውነቴን ነው ብላችሁ ጋሽ አሸብር ዛሬ ለ3ኛ ጊዜ ነው የተደፈረባችሁ። ፍትህ ለአብርሃም። ወንድ ልጅ በሴት ልጅ ሲደፈር አስባችሁታል? ጭራሽ እኮ አብረን ነው የምንተኛው ብላ አብረን ነው የምናድረው ብላ እርፍች ወራዳች ቅሌታ ማለት ነው። ኧረ አንቺ ሴትዮ፣ ኧረ አንቺ ሴትዮ እንደው ምን አይነት ፍጥረት ነሽ? አብረን ነው የምናድረው አብረን ነው የምንተኛው አለችው ማለት ነው። አብረን ነው የምንተኛው አለችው። እውነቴን ነው። ገብታችሁ ይዩት መጨረሻ ላይ ማለት ነው። ሻወር ወስደናና እራት በልተን አብረን አንድ ላይ ነው የምንተኛው አለችው ማለት ነው። ታዲያ እቺ ቅሌታም አይደለችም? እቺ ውርደታም አይደለችም? እቺ ቅሌታም እኮ ናት። እውነቴን ነው የምላችሁ። እቺ ወራዳ ማለት ነው። መቼም አሁን እንደገና የሰሞኑ እርግዝና ትክክለኛ አልነበረም እርግዝናዋ ማለት ነው። አሁን እንግዲህ አስጫነኝ ልትል ነው። በቃ በድጋሚ ያረገዝኩ ብላ ልትመጣ ነው። ኧረ ያንቺ ውርደት እንደው እኮ አያልቅም። ያንቺ ቅሌታ አያልቅም እኮ። እናንተም ጎትታችሁ አምጥታችሁ እሷ ጋር የምትወስዱ እንዶ አንዳች ነገር ጎትቶ ይውሰዳችሁና ማለት ነው። የአሚሮ የምትባል ማለት ነው። አንተ አባ ጨጓሬ ፊት ማለት ነው። ለማንኛውም ሩታዬ አስባችሁታል? ነገ የምታረገው ነገር ማለት ነው። እንዶ የሩታ እንትን ነው አክት ነው። በቃ አሁን በጉጉት እየጠበቅኩ ያለሁት ማለት ነው። እያንዳንዱ በጥፊና በካልቾ እያጠነጋገረች ባላን ትወስደዋለች ማለት ነው። በአብዛኛው ኮመንት ደግሞ ይዛችሁ ጥፉ፣ ይዛችሁ ሽሹ፣ ይዛችሁት ምን ነው አብርሃም እቃ ያደረጋችሁት እንዴ? ሻንጣ ለነገሩ በአሁን ሰዓት እኮ እቃ ሆነዋል እኮ እቃ ማለት ነው። ለማንኛውም ውዶች እየወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም አዳር ባይ